ሰላም ጤና ይስጥልን ውድ የሸገር ጆርናል ተከታታዮች፣ ዛሬ መጋቢት 22 2018 ዓ.ም በዛሬው መረጃ ሰዓታችን የፋኖ ኃይሎች ከፍተኛ አመራር ኮማንደር ፍቅሩ ለመንግስት እጅ መስጠቱን በተመለከተ፣ የደብረ ማርቆስ አየር ማረፊያ በቀጣይ ወር በይፋ አገልግሎት ሊጀምር ነው ስለመባሉ፣ የካርግ ደሴት ዕጣ ፈንታና የትራምፕ ዛቻን በተመለከተ፣ የሶስት ሰዎችን ህይወት ስለቀጠፈው ዛሬ በአዲስ አበባ ስለደረሰው አስከፊ የትራፊክ አደጋ፣ እነዚህንና ሌሎች ዝርዝር መረጃዎችን እናደርሳችኋለን። ላፍታ አብራችሁን ቆዩ። በአማራ ክልል ላለፉት 3 ዓመታት ገደማ የቀጠለውና የብዙዎችን ህይወት የቀጠፈው ማህበራዊና ኢኮኖሚያዊ ቀውስ ያስከተለው አስከፊ የወንድማማቾች ጦርነት አሁንም እንደቀጠለ ይገኛል። በዚህ ሰሞን ደግሞ ከአማራ ፋኖ አመራሮች አንዱ የነበረው ኮማንደር ፍቅሩ ሙልዬ የመንግስትን የሰላም ጥሪ ተቀብሎ በሰላማዊ መንገድ መመለሱ ተሰምቷል። ይህ ዜና በጦርነቱ ለደከመውና ሰላም ለተራበው ህዝብ እንደ አንድ ተስፋ ሰጪ እርምጃ ቢታይም የክልሉንና የሀገሪቱን ሰላም በዘላቂነት ለማረጋገጥ ግን የአንድ ግለሰብ ወይንም የአንድ አመራር መመለስ ብቻ በቂ እንዳልሆነ የብዙዎች እምነት ነው። በሰሜን ወሎ ዞን ላሊበላና አካባቢው በትጥቅ ትግል ሲንቀሳቀስ የነበረው ኮማንደር ፍቅሩ ሙልዬ ቀደም ሲል በሀገር መከላከያ ሰራዊት ልዩ ኮማንዶ ውስጥ በነበረው ወታደራዊ ልምዱና ብቃቱ የሚታወቅ ነው። ኋላም የፋኖ ኃይልን በመቀላቀል የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ሚኒሊክ እዝ ጄኔራል አሳምነው ጽጌ ኮር ወታደራዊ አዛዥ ሆኖ ሲመራ ቆይቷል። የአማራ ፖሊስ ኮሚሽን እና የሀገር መከላከያ ሰራዊት እንዳስታወቁት ኮማንዶ ፍቅሩ ከሙሉ አጃቢዎቹ ጋር የመንግስትን የሰላም ጥሪ ተቀብሎ ወደ ማህበረሰቡ ተቀላቅሏል ብለዋል። የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተስፋዬ አያሌው ፍቅሩና ጓደኞቹ የሰላም አማራጭን መምረጣቸው የሚያስመሰግን መሆኑን ገልጸው ሌሎች ታጣቂዎችም ይህንን አርአያ እንዲከተሉ ጥሪ አቅርበዋል። ኮማንዶ ፍቅሩ በበኩሉ ጦርነት ለማንም አይበጅም በማለት ለውሳኔው ምክንያት የሆነውን መሰረታዊ እውነት ተናግሯል። እርግጥ ነው እንደ ኮማንዶ ፍቅሩ ያሉ ተጽዕኖ ፈጣሪ ወታደራዊ መሪ ወደ ሰላም መመለሳቸው የጦርነቱን ግለት ለመቀነስና ለንግግር በር ለመክፈት የራሱን የሆነ አስተዋጽኦ ይኖረዋል። ከወራት በፊትም እነ ኮሎኔል ፈንታው ሞሀቤ፣ ካፒቴን ማስረሻ ሰጤና ረዳት ፕሮፌሰር እያሱ አባተ በተመሳሳይ መልኩ ወደ ሰላም መመለሳቸው ይታወሳል። ነገር ግን የክልሉ ችግር ስር የሰደደና ዘርፈ ብዙ በመሆኑ መፍትሄውም የግለሰቦችን መመለስ ብቻ የሚጠብቅ ሊሆን አይችልም። ዛሬ በአማራ ክልል የሚገኘው ተራው ዜጋ የሚሰቃየው በከባድ መሳሪያ ድምጽ ብቻ አይደለም። ተማሪዎች ከትምህርት ገበታቸው መቅረት፣ የጤና ተቋማት መውደምና የዋጋ ግሽበት የህዝቡን ወገብ ሰብረውታል። ይህ ትርጉም የለሽ ጦርነት በወንድማማቾች መካከል እየፈሰሰ ያለው ደም የነገዋን ኢትዮጵያ እያዳከማት ይገኛል። የአማራ ክልል የጦርነት ቀጠና መሆኑ እንዲያበቃ ከተፈለገ ሁሉም የፖለቲካና የጦርነት ተዋናዮች ከራሳቸው ምቾትና ከቡድናቸው ጥቅም ይልቅ የህዝብን ሰላም ማስቀደም አለባቸው። ሰላም ማለት የአንድ ወገን እጅ መስጠት ወይንም የሌላኛው ወገን ድል ብቻ አይደለም። ሰላም ማለት ለጋራ ሀገርና ለጋራ ህልውና ሲባል የሚደረግ ትልቅ የመስዋዕትነት ተግባር ነው። መንግስት የሰላም ጥሪውን በተግባር የሚተረጉመው የህዝብን የፍትህና የእኩልነት ጥያቄ በቅንነት የሚመለከትና ለንግግር ክፍት የሆነ የምህዳር ሁኔታን የመፍጠር ግዴታ አለበት። የታጠቁ ኃይሎች በትጥቅ ትግል ብቻ የሚመጣ ዘላቂ መፍትሄ አለመኖሩን ተገንዝበው የህዝብን ስቃይ በማየት ለድርድርና ለሰላማዊ አማራጮች ራሳቸውን ማዘጋጀት ይኖርባቸዋል። ምሁራንና የሃይማኖት አባቶች በሁሉም ወገኖች መካከል ድልድይ በመሆን ጥላቻን ሳይሆን ፍቅርን፣ በቀልን ሳይሆን ይቅርታን የሚያስተምር ሚናቸውን ማጠናከር ይኖርባቸዋል። የኮማንዶ ፍቅሩ ሙልዬ ወደ ሰላም መመለስ እንደ አንድ መልካም ጅማሮ ሊወሰድ ይችላል። ሆኖም ግን ይህ እርምጃ ትርጉም የሚኖረው ሌሎች ወደ ጠረጴዛ ዙሪያ ማምጣት ሲችልና በክልሉ ላይ ያንዣበበው የጦርነት ደመና መክፈፍ ሲቻል ነው። ኢትዮጵያውያን ዛሬ የሚፈልጉት የድል ዜና ሳይሆን የሰላም ዜናን ነው። የሚፈልጉት የጥይት ድምጽ በዝምታ እንዲተካ፣ በምትኩም የልማትና የእድገት ወሬ እንዲሰማ ነው። ለዚህም ደግሞ ሁሉም አካላት እኔ ለህዝቤ ሰላም ስል ምን መስዋዕት ላድርግ ብለው ራሳቸውን የሚጠይቁበት ጊዜ አሁን ነው። ያለበለዚያ የግለሰቦች መመለስ ብቻውን የቆሰለው ማህበረሰብ ሊፈውስና የጠፋውን እምነት ሊገነባ አይችልም። ሰላም የሁላችንም የጋራ ድል ልትሆን ይገባል። በምስራቅ ጎጃም ዞን የሚገኘውና የአካባቢው ማህበረሰብ ለረጅም ጊዜ ሲያስቆጭ የነበረው የደብረ ማርቆስ አየር ማረፊያ ከመጪው ሚያዝያ 13 2018 ጀምሮ መደበኛ የበረራ አገልግሎት መስጠት እንደሚጀምር በይፋ ተረጋግጧል። ይህ ታሪካዊ ክስተት ለአካባቢው የንግድ፣ የቱሪዝምና የማህበራዊ ትስስር አዲስ ምዕራፍ እንደሚከፍት ይጠበቃል። የአየር ማረፊያው አገልግሎት መስጠት ለመጀመር የሚያስፈልጉትን የቅድመ ዝግጅት ስራዎች ማጠናቀቁን ተከትሎ የኢትዮጵያ አየር መንገድ ከአዲስ አበባ ወደ ደብረ ማርቆስ የሚያደርጋቸውን
በረራዎች በሳምንት ለ3 ቀናት ለማከናወን መርሃ ግብር አውጥቷል። በዚህም መሰረት በሳምንቱ ማክሰኞ፣ ሐሙስና ቅዳሜ መደበኛ በረራዎች እንደሚከናወኑ ታውቋል። የአየር ማረፊያው ስራ መጀመር በተለይም ከደብረ ማርቆስ ወደ አዲስ አበባ ለሚጓዙ መንገደኞች ለንግድ ማህበረሰቡ ያለውን የጊዜና የእንግልት ጫና በእጅጉ እንደሚቀንስ ይታመናል። ቀደም ሲል በመንገድ ትራንስፖርት ረጅም ሰዓታት ይወስድ የነበረው ጉዞ አሁን ላይ በጥቂት ደቂቃ በረራዎች የሚተካ መሆኑ ለአካባቢው ኢኮኖሚያዊ እንቅስቃሴ ትልቅ ማነቃቂያ እንደሚሆን ባለሙያዎች ይተነብያሉ። የበረራው አገልግሎት መጀመርን ተከትሎ የቅድመ ትኬት ሽያጭ በይፋ የተጀመረ ቢሆንም መጀመሪያ ላይ የተጣለው የዋጋ ተመን በህዝቡ ዘንድ ከፍተኛ ቅሬታን አስነስቶ ነበረ። መጀመሪያ ላይ ለአንድ አቅጣጫ ጉዞ ተቆርጦ የነበረው 8390 ብር የትኬት ዋጋ ከርቀቱና ከህዝቡ የመክፈል አቅም አንጻር የተጋነነ ነው በሚል በማህበራዊ ሚዲያና በተለያዩ መድረኮች ሲተች ቆይቷል። ይሁን እንጂ የሚመለከተው አካል የህዝቡን ቅሬታ መሰረት በማድረግና ነባራዊ ሁኔታዎችን ከግምት ውስጥ በማስገባት አስቸኳይ የዋጋ ማሻሻያ አድርጓል። በዚህም መሰረት በተሻሻለው አዲስ ተመን 5600 ብር የአንድ ትኬት ዋጋ ሆኗል። ይህ የተደረገው የ2790 ብር ቅናሽ የአየር ትራንስፖርት አገልግሎቱ ብዙሃንን የህብረተሰብ ክፍል ሊጠቅም በሚችልበት ደረጃ ላይ እንዲገኝ ለማድረግ የታለመ መሆኑ ተገልጿል። ማሻሻያው ከተደረገ በኋላ የትኬት ሽያጩ በከፍተኛ ሁኔታ መጨመሩንና ህዝቡን በተሻሻለው ዋጋ መደሰቱን ከአካባቢው የተገኙ መረጃዎች ያመለክታሉ። የደብረ ማርቆስ አየር ማረፊያ በሙሉ አቅሙ ስራ ሲጀምር ለከተማዋና ለአካባቢው ወረዳዎች በርካታ ጥቅሞች ይዞ ይመጣል። ቀልጣፋ የትራንስፖርት አማራጭ መኖሩ የሀገር ውስጥና የውጭ ባለሀብቶች በዞኑ በተሰማሩባቸው የግብርናና የኢንዱስትሪ ዘርፎች ላይ ኢንቨስት እንዲያደርጉ ምቹ ሁኔታን ይፈጥራል። ለድንገተኛ ሕክምና እርዳታ ወደ አዲስ አበባ መጓዝ ለሚፈልጉ ታካሚዎች አየር ትራንስፖርት ፈጣንና አስተማማኝ አማራጭ በመሆኑ ህይወትን እስከ ማዳን የሚዘልቅ ፋይዳ ይኖረዋል። በምስራቅ ጎጃም የሚገኙ ተፈጥሯዊና ታሪካዊ መስህቦችን ለመጎብኘት የሚመጡ ቱሪስቶች በቀላሉ ለመመላለስ እንዲችሉም ይረዳቸዋል። የደብረ ማርቆስና የአካባቢው ነዋሪዎች ይህንን ታላቅ የምስራች በደስታ ተቀብለውታል። አየር ማረፊያው በታቀደለት ቀን ስራ መጀመሩ ብቻ ሳይሆን የተደረገው የዋጋ ማሻሻያ የመንግስትንና የአየር መንገዱን ለህዝብ ጥያቄ ምላሽ የመስጠት ቁርጠኝነትን ያሳየ መሆኑ ተጠቅሷል። ከመጪው ሚያዝያ 13 ጀምሮ የሚከናወኑ በረራዎች ተከታታይነት እንዲኖራቸው በቀጣይ እንደ መንገደኞች ቁጥር መጨመር የበረራ ቀናት ሊሻሻሉ እንደሚችሉ ተስፋ ተጥሏል። የደብረ ማርቆስና አካባቢው ነዋሪዎች እንኳን ደስ አላችሁ ለማለት እንወዳለን። በአዲስ አበባ ከተማ የካ ክፍለ ከተማ ወረዳ 9 ልዩ ስሙ ኮተቤ 02 ተብሎ በሚጠራ አካባቢ ዛሬ መጋቢት 22 2018 ረፋድ ላይ በተከሰተ አሰቃቂ የትራፊክ አደጋ የሶስት ሰዎች ህይወት ወዲያውኑ ማለፉን የአዲስ አበባ ፖሊስ ጠቅላይ መምሪያና የከተማዋ የትራፊክ ማኔጅመንት ባለስልጣን በጋራ አስታውቀዋል። አደጋው የተከሰተው የጉዞ መነሻውን ከአንቆርጫ ወደ ላምበረት አድርጎ ይጓዝ የነበረ የህዝብ ማመላለሻ ሚኒባስ ተሽከርካሪ ቁልቁለቱን በመውረድ ላይ ሳለ ከቁጥጥር ውጪ ሆኖ በመገልበጡ ነው። እንደ ፖሊስ መረጃ የአደጋው ሰለባ የሆነው ተሽከርካሪ የሰሌዳ ቁጥሩ ኮድ 3 C02697 አዲስ አበባ የሆነ ሲሆን በአደጋው ወቅት 2 ወንዶችና አንዲት ሴት ወዲያውኑ ህይወታቸው አልፏል። በተጨማሪም በአሽከርካሪው ላይ የደረሰው ጉዳትን ጨምሮ በድምሩ 16 ሰዎች ላይ ከባድና ቀላል የአካል ጉዳት ደርሷል። ጉዳት የደረሰባቸው ተሳፋሪዎች በአካባቢው በሚገኝ ሕክምና ተቋም ገብተው አስፈላጊው እርዳታ እየተደረገላቸው እንደሚገኝ ተገልጿል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ባደረገው የመጀመሪያ ደረጃ ማጣራት ለአደጋው መከሰት ዋነኛ መንስኤ ተሽከርካሪው ከተፈቀደለት የሰው ጭነት በላይ አሳፍሮ መጓዙ መሆኑ ተመላክቷል። ባለስልጣኑ እንደገለጸው ሚኒባሱ 19 ሰዎችን ጭኖ ሲጓዝ የነበረ ሲሆን ይህም ከተሽከርካሪው የመሸከም አቅም በላይ በመሆኑ ለአደጋው መባባስ ትልቅ ድርሻ ነበረው ብሏል። የአዲስ አበባ ፖሊስ ጠቅላይ መምሪያ በበኩሉ አደጋው የተከሰተው አንቆርጫ ተብሎ የሚጠራው ቁልቁለት ለአሽከርካሪዎች አስቸጋሪና ጥንቃቄ የሚጠይቅ መሆኑን ጠቅሶ ለምን ከቁጥጥር ውጪ ሊሆን እንደቻለ ቴክኒካዊ ምርመራ እያከናወነ መሆኑን ገልጿል። ፖሊስ አክሎም የአደጋው ትክክለኛ መንስኤ ለማወቅ ዝርዝር ምርመራ እየተደረገ መሆኑንና የምርመራው ውጤት ሲጠናቀቅም ለሕዝብ ይፋ እንደሚደረግ አረጋግጧል። ይህንን ተከትሎ የአዲስ አበባ ትራፊክ ማኔጅመንት ባለስልጣን ለአሽከርካሪዎችና ለተሳፋሪዎች ጥብቅ ማሳሰቢያን አስተላልፏል። በተለይም በከተማዋ የትራንስፖርት እጥረት በሚታይባቸው የጠዋትና የስራ መውጫ ሰዓት አሽከርካሪዎች ከትርፍ ጭነት እንዲቆጠቡና ተሳፋሪዎችም በትርፍ ጭነት ላይ ተገኝተው ህይወታቸውን ለአደጋ እንዳያጋልጡ አሳስቧል። አደጋው የደረሰው ከተፈቀደለት ጭነት በላይ ተሳፋሪዎችን በመያዝ ሲያሽከረክር መሆኑ እጅግ አሳዛኝ ነው ያለው ባለስልጣኑ የህግ አስከባሪ አካላት በትርፍ ጭነትና በፍጥነት ማስከበር ላይ
የሚያደርጉትን ቁጥጥር አጠናክረው እንደሚቀጥሉ ገልጿል። በአዲስ አበባ ከተማ በትራፊክ አደጋ የሚጠፋው የሰው ሕይወትና የሚወድመው ንብረትን ለመቀነስ አሽከርካሪዎች የተሽከርካሪዎቻቸውን የቴክኒክ ብቃት በየጊዜው እንዲፈትሹና የትራፊክ ሕግጋትን በአግባቡ እንዲያከብሩ ከፖሊስ ተደጋጋሚ ጥሪ እየቀረበ ነው። በአደጋው ሕይወታቸውን ላጡ ወገኖች ቤተሰብ የአዲስ አበባ ፖሊስ መምሪያ መጽናናትን ተመኝቷል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት 5 ሳምንታትን ባስቆጠረበት በዚህ ወቅት የቀጠናው ጂኦፖለቲካዊ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአውሮፓውያን አጋሮቻቸው ያስተላለፉት ጠንካራ መልእክት በሆርሙዝ ሰርጥ ላይ የተሰነዘረው የባህር ላይ ጥቃትና የኢራን ወታደራዊ እርምጃዎች ዓለም አቀፉ ማህበረሰብን በከፍተኛ ስጋት ውስጥ ጥለውታል። ፕሬዝዳንት ዶናልድ ትራምፕ በትሩዝ ሶሻል ገጻቸው ባሰፈሩት መልእክት ዩናይትድ ኪንግደም፣ ፈረንሳይና ሌሎችም አገራት በሆርሙዝ ሰርጥ በኩል የሚጓጓዘውን ነዳጃቸውን ለመጠበቅ ራሳቸው እርምጃ እንዲወስዱ አሳስበዋል። ሄዳችሁ የራሳችሁን ነዳጅ ውሰዱ፣ ከዚህ በኋላ አሜሪካ አትረዳችሁም ሲሉ የገለጹት ፕሬዝዳንቱ አሜሪካ ለዓመታት ስትሰጥ የነበረውን የጸጥታ ዋስትና ማብቃቱን አመላክተዋል። ትራምፕ በተለይ ፈረንሳይን በጽኑ ወቅሰዋል። አገሪቱ ወደ እስራኤል የጦር መሳሪያ ጭነው የሚበሩ አውሮፕላኖች በአየር ክልሏ እንዳያልፉ መከልከሏን በመጥቀስ ፈረንሳይ እያገዘችን አይደለም፣ አሜሪካ ይህንን አትዘነጋም በማለት አስጠንቅቀዋል። ይህ በትራምፕ እና በአውሮፓውያን አጋሮቻቸው መካከል የተፈጠረው ዲፕሎማሲያዊ ስንጥቅ የቀጠናውን ጸጥታ ለማስከበር የሚደረገው የተቀናጀ ጥረት ጥያቄ ውስጥ ጥሎታል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር አባስ አራግቺ የሀገራቸው ጥቃት ኢላማ የአሜሪካ ኃይሎች እንጂ የአረብ ሀገራት እንዳልሆኑ ለማስረዳት ሞክረዋል። ሚኒስቴሩ ሳውዲ አረቢያን ወንድም ሀገር ሲሉ ቢጠሩም በሳውዲ የሚገኝ የሉል ስልጣን አየር ማረፊያ ጦር ሰፈር ላይ በደረሰው ጥቃት የአሜሪካ ወታደራዊ አውሮፕላን መውደሙን የሚያሳይ ምስል አጋርተዋል። አራግቺ የአሜሪካ ኃይሎችን ከአካባቢው ለማስወጣት ወሳኝ ጊዜ ነው በማለት ኢራን በቀጠናው ያላትን የበላይነት ለማረጋገጥ እንደምትሰራ ገልጸዋል። ይሁን እንጂ በተለያዩ አገራት ላይ እየደረሰ ያለው የሲቪል መሰረተ ልማት ውድመት የባህረ ሰላጤው አገራትን ቁጣ ቀስቅሷል። ጦርነቱ ከተጀመረ ወዲህ በኤሚሬትስ፣ ኩዌት፣ ኦማን እና ሳውዲ አረቢያ በአጠቃላይ 24 ሰዎች መገደላቸው ተዘግቧል። እንደ ሰብአዊ መብት ተሟጋች ድርጅቶች ዘገባ ባለፉት 5 ሳምንታት ውስጥ ብቻ በኢራን በኩል 3492 ሰዎች ተገድለዋል። ከነዚህም ውስጥ 1574 ያህሉ ንጹሃን ዜጎች ሲሆኑ 236ቱ ደግሞ ህጻናት ናቸው። በእስራኤል በኩልም 19 ሰዎች በኢራን ሚሳኤል መገደላቸውን የማገን ዴቪድ ኤዶም የአምቡላንስ አገልግሎት አስታውቋል። በሊባኖስ ደግሞ የሟቾች ቁጥር 1247 ደርሷል። ይህ አሃዝ ጦርነቱ እያመጣ ያለውን ከባድ የሰብአዊ ቀውስ ቁልጭ አድርጎ ያሳያል። ሌሊቱን በዱባይ ባህር ዳርቻ አልሳልሚ በተባለ የኩዌት ነዳጅ ጫኝ መርከብ ላይ የደረሰው ጥቃት የዓለምን የነዳጅ ገበያ አናግቶታል። መርከቧ 2 ሚሊዮን በርሜል የሚጠጋ የሳውዲ አረቢያና የኩዌት ድፍድፍ ነዳጅ ጭና ወደ ቻይና በመጓዝ ላይ ሳለች ነው ጥቃቱ የደረሰባት። የኩዌት ነዳጅ ኮርፖሬት ጥቃቱን የኢራን ጨካኝ እርምጃ ሲል ቢገልጸውም ኢራን ግን በጉዳዩ ላይ ያላትን ተሳትፎ በግልጽ አላመነችም። በተጨማሪም የኢራን ፓርላማ በሆርሙዝ ሰርጥ ላይ በሚያልፉ መርከቦች ላይ የቀረጥ ሕግ ማጽደቁ ተሰምቷል። ይህም የአሜሪካና የእስራኤል እንዲሁም በኢራን ላይ ማዕቀብ የጣሉ አገራት መርከቦች እንቅስቃሴን ለመገደብ ያለመ እንደሆነ ተገልጿል። ጦርነቱ ከተቀሰቀሰ ወዲህ በሰርጡ በኩል የሚደረግ የንግድ እንቅስቃሴ በ95 በመቶ መቀነሱ የባህር ላይ ደህንነት ተከታታይ ኬፕለር ገልጿል። ፕሬዝዳንት ትራምፕ ጦርነቱን ለማቆም ድርድር ከመጀመራቸው በፊት የኢራንን የኢኮኖሚ ምንጭ ለማድረቅ ካርግ ደሴትን ኢላማ ሊያደርጉ እንደሚችሉ ተዘግቧል። ይህ ደሴት የኢራን 90 በመቶ የነዳጅ ኤክስፖርት የሚከናወንበት ሲሆን ደሴቷ ላይ የሚሰነዘር ጥቃት የኢራን እስላማዊ አብዮታዊ ዘብ የገንዘብ ምንጭን ክፉኛ ያናገዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ጦርነቱ ከግማሽ በላይ መከናወኑን እና የኢራን መንግስት ከውስጥ መውደቁ አይቀርም ሲሉ ተናግሯል። ሆኖም በሁለቱ ወገኖች በኩል ያለው ወታደራዊ ግትርነትና በየቀኑ የሚፈጸሙ የሞት ቅጣቶች ቀጠናው ወደ ሰላም ለመመለስ ረጅም ጊዜ እንደሚወስድ ያሳያሉ። በአሁኑ ወቅት መላው ዓለም ትኩረቱን በሆርሙዝ ሰርጥና በካርግ ደሴት ላይ አድርጎ ቀጣይ እርምጃዎች የዓለምን ምጣኔ ሀብትና ሰላም ወዴት ሊያመራ እንደሚችል በመጠባበቅ ላይ ይገኛል። ውድ አድማጭ ተመልካቾቻችን ለዛሬ ያሰናዳንላችሁ መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን።